ለምን ይጠብቁ? ኢትዮጵያውያን ጥንዶች በ30ዎቹ እና በ40ዎቹ ዕድሜያቸው ወላጅነትን እንዴት መቀበል እንደሚችሉ። ሰላም ውድ ቤተሰቦቼ፣ ልጅ ለመውለድ እያሰቡ ነው ወይስ የእርግዝና ዕድልዎን ለማሳደግ ይፈልጋሉ? በ30ዎቹ እና 40ዎቹ የእርግዝና ዕድልን ማሳደግ ይቻላል? እንዴት እንደሆነ እንነጋገር። ዕድሜ እየጨመረ በሄደ ቁጥር የእንቁላል ጥራት እና ብዛት ይቀንሳል። ይህ ደግሞ የእርግዝና ዕድልን ሊቀንስ ይችላል። ነገር ግን ተስፋ መቁረጥ የለብንም። በዕድሜ እየገፋን በሄድን ቁጥር ለጤናችን የበለጠ ትኩረት መስጠት ያስፈልጋል። ጤናማ የአኗኗር ዘይቤን በመከተል የእርግዝና ዕድላችንን ማሳደግ እንችላለን። የሴትና የወንድ የዘር ፍሬም መረዳት። የሴቶች የመራባት እና በሽታዎች። የሴት ልጅ መውለድ በተለያዩ ምክንያቶች እና ሁኔታዎች ሊጎዳ ይችላል። ለምሳሌ የእንቁላል እክሎች፣ ኢንዶሜትሪዮሲስ እና የማህፀን ፋይብሮይድስ። የወንዶች መራባት እና በሽታዎች። የወንዱ የዘር ፍሬ ዝቅተኛነት፣ የመንቀሳቀስ ችግሮች እና እንደ ጊያር ባሉ ጉዳዮች ላይ ተጽዕኖ ይፈጥራል። ጤናማ አመጋገብ መመገብ በጣም አስፈላጊ ነው። ብዙ ፍራፍሬዎችን፣ አትክልቶችን እና ሙሉ እህሎችን ይመገቡ። በተጨማሪም በቂ እንቅልፍ መተኛት እና ጭንቀትን መቀነስ ያስፈልጋል። የአካል ብቃት እንቅስቃሴ ማድረግም ጠቃሚ ነው። ልጅ ለመውለድ እያሰቡ ከሆነ በኢትዮጵያ ውስጥ ምርጥ የመራባት ባለሙያን ያማክሩ። የመራባት ሐኪምዎ ሁኔታውን ሊገመግመው እና ተገቢውን ምክር ሊሰጥዎት ይችላል። በኢትዮጵያ ለሴትና ለወንድ የመካንነት ሕክምና የተለያዩ የሕክምና አማራጮች አሉ። ዶክተርዎ ለእርስዎ ተስማሚ የሆነውን አማራጭ እንዲመርጡ ይረዳዎታል። በ30ዎቹ እና 40ዎቹ ውስጥ የመፀነስ ዕድልዎን ከፍ ማድረግ ይችላሉ። ጤናማ የአኗኗር ዘይቤን በመከተል እና ለሁለቱም ወንድ እና ሴት ጉዳዮች የሕክምና ምክር በመፈለግ የመፀነስ ዕድልዎን ከፍ ማድረግ ይችላሉ። በ30ዎቹ እና 40ዎቹ የእርግዝና ዕድልን ማሳደግ ይቻላል። ጤናማ የአኗኗር ዘይቤን በመከተል እና የሕክምና ምክር በመፈለግ የእርግዝና ዕድልዎን ማሳደግ ይችላሉ። በኢትዮጵያ የኢቪፍ ማዕከላት የመካንነት ችግር ላለባቸው ጥንዶች አጠቃላይ አገልግሎት የሚሰጡ ሲሆን ከእነዚህም መካከል የምርመራ፣ የላቦራቶሪ ትንታኔ እና የላቀ የስነ ተዋልዶ ቴክኖሎጂዎች እንደ ኢሊፍ ኤክስ ኢንፌክቶፖስሜክ ስፐርም ኢንጀክሽን፣ የሃይ ኢንፋዲራይን ኢንዘላይናሽን፣ የእንቁላል ቅዝቃዜን እና የወሊድ መከላከያን ጨምሮ። እነዚህ ማዕከላት ብዙውን ጊዜ ግላዊ እና ሩህሩህ እንክብካቤ ላይ አጽንዖት ይሰጣሉ። አንዳንዶቹ ከፍተኛ የስኬት ደረጃዎችን ሪፖርት አድርገዋል። በኢትዮጵያ የኢንቬድ ፎር ፈርቲላይዜሽን ኢሊፍ ዋጋ በብዙ ሁኔታዎች ላይ ተመስርቶ በከፍተኛ ሁኔታ ሊለያይ ይችላል። ይህም ልዩ ክሊኒክ፣ የጉዳዩ ውስብስብነት፣ አስፈላጊ መድኃኒቶች እና ተጨማሪ ሂደቶች። እባክዎን በኢትዮጵያ ካሉ ምርጥ የኢሊፍ ስፔሻሊስት ጋር ያማክሩ፣ ከጤና እርዳታ ያግኙ። በኢትዮጵያ የመካንነት ሕክምና ወጪን መረዳት በርካታ ቁልፍ ጉዳዮችን ያካትታል። ከእነዚህም መካከል ልዩ ክሊኒክ፣ ብዙውን ጊዜ አዲስ አበባ የሚገኙባቸው ቦታዎች የተለያየ ዋጋ ሊኖራቸው ይችላል። አስፈላጊ የሆኑ መድኃኒቶች ወጪ፣ የላቦራቶሪ ሂደቶች እንደ እንቁላል የማውጣትና የጽንስ ባህል፣ ጽንሱ በራሱ ማስተላለፍ፣ አስፈላጊ የሆኑ ተጨማሪ ልዩ ሂደቶች፣ ለጋሾች እንቁላል ወይም ስፐርም መጠቀም፣ የቀዘቀዘ ጽንስን የመጀመሪያ ደረጃ ምርመራ እና የማማከር ሂደትን ጨምሮ እና ያልተፈጸሙ ቀጠሮች። ታዲያ ምን እየጠበቁ ነው? ዛሬ ጤናማ የአኗኗር ዘይቤ ይጀምሩ። ለበለጠ መረጃ ጤና ደንበኝነት ይመዝገቡ ወይም ሌሎች ቪዲዮዎችን በዚህ ቻናል ይመልከቱ። መልካም ምኞት።